አሁን ይሄ ይዘት እንለዋለን። በእኛ ይዘት ነው የሚባለው። ድምፅን ይዞ መቆየት ከቀድሞ ልምምድ እንዳያችሁት ረጅም ሰዓት አንድ ነገር ነው በድምፄ እያብላለው ይዞ መሄድ ነው። እንግዲህ ይዘትን ለመለማመድ መስፈርቱ አንደኛ የአየር ኮንትሮሊንግ ነው። የአየር ኮንትሮሊንግ እንደ ዌስተርን አስተምሮና እንደ ኢስተርን አስተምሮ በጣም የተለያየ ነው። ዌስተርን አስተምሮ ጀስት ከዲያፍራም በሚወጣው አየር ማለት ነው ድምፅ ታግዞ ጉሮሮን አብዝቶ ባለመክፋትም አብዝቶን ባለመዝጋትም ባለ ጥንካሬ ውስጥ የሚፈጠር ይዘት ነው። ሁለተኛ ያተነፋፈስም ደግሞ ሁኔታ ማተር ያደርጋል። አየርን ተፍሶ ካልተረጋጋችሁ አትችሉም። ስለዚህ አለቀ ደከም አይደለም አይደለም። ስለዚህ ምንድነው እንየው እስኪ። አንደኛው አፍንጮቻችሁ ሁለቱም እንትኖች ማለት ነው ቀዳዳዎች አየር መሳብ መቻል አለባቸው ረጅም ሰዓት ለመቆየት። እሱ እንዴት ትለማመዱታላችሁ? ይሄ አንደኛው። ከዛ ደግሞ አይደል ያልኩት ይሄን ነው አይደል ያልኩት። ሁለተኛው ደግሞ ስለዚህ በሁለቱም ያቀያየራችሁ 5 ጊዜ ማለት አለባችሁ። ይሄ ሁሌ ረጅም ልምዶችን ስታደርጉ ይጠቅማችኋል። ስትስቡት ሳቡት፣ ስትለቁት ግን በቀስታ እንደዚህ አይደለም። ረጅም የሆነ ይዞታ እንዲኖራችሁ ይሄ ደግሞ እንትኖቹ ደረታችሁ ማለት ነው የመሳብ አቅሙ ከፍተኛ እንዲሆን ቀስ ብላችሁ ነው መልቀቅ ያለባችሁ ማለት አይደለም። በአፍ አይደለም። በአፍ አያችሁ አይደል? በአፍ አይደለም የሚተነፈሰው። በዜማ ጊዜ ልምምዳችን በአፍ አይደለም። ኢትስ ኔቨር በአፍ አንተነፍስም፣ በአፍንጫ ነው። ያቀያየራችሁ ትላለች ማለት ነው። ከዛ የሚወጣው አየር ከዳያፍራማችሁ መሆን አለበት፣ ወይንም ከሆድ የምንለው በነገራችን ላይ ከሆድ ማለት አይደለም። ይገባችኋል መቼስ። ቦታ ሆድ የምንልበት ምክንያት ከሎር የእንትናችሁ ክፍል ስለሆነ ነው። ጉልበቱ ንዝረቱን ብትመለከቱት ማለት ነው እጃችሁን ብታረጉ ይሄኛው የሚለውን ድምፅ ስትሉ እጃችሁን እስኪ ውሰዱትና እዚህ ጋር ደረታችሁ ላይ እና እቺ መሃል ላይ ያለችው አለች አይደለ? በደረታችን ማካፈያ ከሆዳችንና ከሳምባችን ማካፈያ መሃል ላይ ያለች ሎወር የሳምባው ክፍል ማለት ነው። እሱ ላይ ብታረጉ ይሰማችኋል ንዝረት። ከዛ ያ ንዝረት ሞር እየተከፈተ ጉሮሯችሁ ሲመጣ ሆዳችሁ ራሱ ይነዝራል አብሮ ማለት ነው። በትክክል ታውቁታላችሁ እንዳላችሁ ከሆድ ነው ከሆድ አይደለም። ግን ያ ማለት ዝም ብሎ ማለት አይደለም። It's never about that. It is how you regulate your breathing. So ምን ተሳሳትኩኝ? በአፍ አይተነፈስም። በአፍ አይደለም በአፍንጫ ነው።
መሰማት አለበት፣ መንዘር አለበት። ዝም ብሎ ወይም ላ እንደዛ ነው። እንደዛ ስትለማመዱ ትልቅ ዋጋ ታገኛላችሁ ማለት ነው ጉሮራችሁ ላይ። እንግዲህ እነዚህ ልምምዶችን በትንሽ ደቂቃ ነው ያሳየኋችሁ። ኢት ቴክስ ቬሪ ቬሪ ሎንግ ታይም ይወስዳል፣ ግን ዩ ካን ማኔጅ ዩ ካን ዱ ኢት